መጥተህ ሌላውን ዲስፕሌስ አድርገህ የሚደረግ አካሄድ ሊሆን አይችልም። ለዚህ አካሄድ ህዝብ ተደጋጋሚ ሂስቶሪካሊ ይቀርብ የነበረ ጥያቄ ይህንን ለመመለስ በሚደረግ ጥረት ግን ዝም ብለህ ግሎስ ኦቨር አድርገህ ጉዳዩ ከተፈታ በኋላ ቢመጣ ካልሆነ ይሄ እንደተዳፈነ ቅሬታ እንዳለ ተፈናቃይ ናምጣ ብንል ግን ምናልባት ለፖለቲከኞች ፕሮፓጋንዳ ሊጠቅም ይችል ይሆናል። ምንም ይባል ተፈናቃይ ያለን ትናንት እናቃለን እኮ ወይናት ዲሞግራፊ ለመቀየር ዲቪዥን ብላችሁ የጠራችሁት ቦታ ማለት ነው። ታችን አክብሮ የሚመጣ ትግራዋይ ካለ እንቀበለዋለን። ወንድማችን ጥያቄያችን አልተመለሰም። አማራንን እንጂ አማራንን አላለም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁም አላልንም። ጌታቸው ረዳና አረጋ ከበደ በወልቃይት ምን ገጠማቸው? ወልቃይት ከፕሪቶሪያው ስምምነት በኋላና ከስምምነቱ በፊት ያላት ገጽታ፣ የፖለቲከኞች የባለ ሀብቶች የቀጠናው ትኩረት፣ ወልቃይት መሬቷ ወርቅ ሆኖ ህዝቧን በጀ የሚለው የጠፋ ታሪካዊት የአማራ የስትንፋሱ በር ወልቃይት። ኮሎኔል ደመቀ ዘውዱ በፌደራሉ መንግስት ይከዱ ይሆን? ኮሎኔሉስ የወልቃይትን ህዝብ ጎንደሬውን ይከዱት ይሆን? ወልቃይት ሲባል ወደ አይምሮ የሚመጣው በርካታ ሀሳብ ነው። ጦርነት፣ ስደት፣ መፈናቀል፣ ሞት። ክቡራን ቤተሰቦች የዛሬው ርዕሰ ጉዳያችን ነው። በራፍ ላይ ናችሁ፣ አብራችሁን ግቡ። ከጥቅምት 24 2013 ዓመተ ምህረት ወዲህ ይደረጋል ተብሎ ያልተገመተው ሆኗል። አቶ ጌታቸው ረዳ በእርግጥ ወልቃይት ገብተዋል። በአማራ ፖለቲከኞችና በትግራይ ፖለቲከኞች በተለይም በጌታቸው ረዳ የሚመራው የትግራይ ኃይል መካከል ፍጹም ሰላማዊ ውይይት በወልቃይት ጠቀዴ ሰቲት ሁመራ ዞን ተካሂዷል። ፖለቲካ ነውና አሳዳጅና ተሳዳጅ፣ በግልባጩ ደግሞ አሳሪና ታሳሪ የሚመስሉ የነበሩ የአንድ ሀገር ሰዎች ግን ደግሞ የሀሳብ ልዩነት የነበራቸው ሰዎች በወልቃይት ተገናኝተው በጋራ ጉዳያቸው ላይ መክረዋል። ፖለቲካው በጉልህ ከሚያውቃቸው ሰዎች መካከል አንዱ ጌታቸው ረዳ ከህወሓት ተደራዳሪና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጋር በወልቃይት ጉዳይ ላይ ያደረጉት ውይይት በተለይ ከፕሪቶሪያው የሰላም ስምምነት በኋላ የትግራይና የአማራ ክልል መንግስታት በወልቃይት ራያና በአጎራባች አካባቢዎች ያለውን አለመግባባት በሰላማዊ መንገድ ለመፍታት እያደረጉት ባለው ጥረት ውስጥ ትልቅ ምዕራፍ እንደሆነ እየተነገረ ይገኛል። የዝግጅት ክፍሉ ወልቃይትን የተመለከተውን ውይይት ከማስተንተኑ በፊት የፕሪቶሪያው ስምምነትና የወልቃይት ምንና ምን ናቸው የሚለውን ሊመለከት ወጥቷል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ወልቃይት ራያና አጎራባች አካባቢዎች ያሉ ግጭቶችን በሰላማዊ መንገድ ለመፍታት የሚያስችል መድረክ ተፈጥሯል። አቶ ጌታቸው ረዳ በውይይታቸው ወቅት እንዳሉት የወልቃይት ጉዳይ በስምምነቱ ማዕቀፍ ውስጥ ከሚፈቱ ቁልፍ ጉዳዮች አንዱ መሆኑን አጽንኦት ሰጥተዋል። በአካባቢው የተፈጠረውን ችግር ለመፍታትም የሁለቱ ወገኖች የጋራ ኮሚቴ መቋቋሙ የሚታወስ ሲሆን የፌዴራል መንግስት የትግራይና የአማራ ክልሎችን በወልቃይት ጉዳይ ላይ የጋራ ኮሚቴ በማቋቋም እንዲነጋገሩ መመሪያ መስጠቱ የሚታወስ ነው። አቶ ጌታቸው ረዳ ይህ ኮሚቴ በጉዳዩ ላይ የጋራ መግባባት ላይ ለመድረስና ዘላቂ መፍትሄ ለማምጣት ትልቅ ሚና እንደሚጫወት ሲናገሩ ይደመጣሉ። በተደረገው ውይይት ላይ የአካባቢው ማህበረሰብ በርካታ አስተያየቶችን የሰጠ ሲሆን የወልቃይት ጉዳይ የህዝቡን ማንነትና አስተዳደሩን የሚመለከት በመሆኑ የህዝቡን ፍላጎት ማክበር ወሳኝ እንደሆነ ከተሰብሳቢ ማህበረሰቡ በኩል በጥያቄ መልኩ ቀርቧል። የሁለቱም ክልሎች ተወካዮች የህዝቡን ድምጽ በማዳመጥና በማክበር ወደፊት መሄድ እንዳለባቸው አቶ ጌታቸው ረዳ አብራርተዋል። አቶ ጌታቸው ረዳ ነባር ፖለቲከኛ ቢሆኑም ቅሉ ከህወሓት ወጥተው የራሳቸውን ፓርቲ በማቋቋማቸው የሚታወስ ሲሆን በመድረኩ የፓርቲያቸውን ሀሳብ ለመሸጥ በሚመስል መልኩ የዲፕሎማሲ ሰው መስለው ታይተዋል። በእርግጥ አቶ ጌታቸው ረዳ የዲፕሎማሲም የፕሮፓጋንዳም የጦርነትም ሰው ናቸው። አቶ ጌታቸው ረዳ ሁለቱም ወገኖች የትግራይና የአማራ ክልል ኃይሎች ጉዳዩን በውይይትና በሰላማዊ መንገድ የመፍታት ቁርጠኝነት እንዳላቸው ገልጸዋል። ይህ መርህ ከግጭት ይልቅ ዘላቂ ሰላምና መረጋጋት ቅድሚያ እንደሚሰጥም ያሳያል። ክቡራን ቤተሰቦች ይህ በዚህ ካነሳን አይቀር የወልቃይት ጠገዴ ታሪካዊ ዳራ መመልከቱ የተፈጠረውን ውዝግብ ለመፍታት የራሱን ሚና ይኖረዋልና እንዲህ እንቃኘዋለን። ታሪክ ወልቃይትን የጎንደር ክፍለ ሀገር አካል ሲያደርገው በእናቶ ጌታቸው ረዳ የሚመራው ኃይል ደግሞ ወልቃይትን የሚመለከተው ከህገ መንግስቱ አንጻር ነው። ህገ መንግስቱ ምንም እንኳን በትግራይ ክልል ስር ቢያካትተው ማህበረሰቡ የሚናገረውም ሆነ ታሪካዊ ዳራው የሚያሳየው የወልቃይት ጎንደር መሆኑን ነው። የሆነው ሆኖ በግጭት አፈታት ሂደቱ የወልቃይት ታሪካዊና አስተዳደራዊ ዳራ መነሳቱ አይቀሬ ነውና አቶ ጌታቸው ረዳ የክልሎች ድንበር ጉዳይ በህገ መንግስቱ መሰረት መፈታት እንዳለበት በውይይታቸው ወቅት አስታውሰዋል። በሌላ በኩል ሁለቱም ወገኖች
ወገኖች ለሰላም ቅድሚያ በመስጠት ተጨባጭ መፍትሄ ለማምጣት እየሰሩ መሆናቸውን ይናገራሉ። በሂደቱ ላይ የፌዴራል መንግስቱ ሚናን የተመለከትነው እንደሆነ ደግሞ የፌዴራል መንግስቱ በሁለቱም ክልሎች መካከል ለሚደረገው ውይይት ደጋፊና አስተባባሪ መሆኑ ተገልጿል። የፌዴራል መንግስት ሚና ጉዳይ ወደፊት እንዳይካረርና መፍትሄ እንዲያገኝ ማገዝ እንደሆነም ተመላክቷል። በአጠቃላይ አቶ ጌታቸው ረዳና አቶ አረጋ ከበደ ያደረጉት ውይይት በወልቃይት ጉዳይ ላይ ዘላቂ መፍትሄ ለመድረስ የሁለቱም ወገኖች ቁርጠኝነትና የጋራ መግባባት እንዳለ ማሳያ ነው ተብሎለታል። ውይይቱ በሰላማዊ መንገድና በጋራ ኮሚቴ አማካኝነት ወደፊት እንደሚቀጥል ይጠበቃል። አቶ ጌታቸው ረዳ በሁመራ ባደረጉት ጉብኝት ዙሪያ የተለያዩ ዘገባዎች የወጡ ሲሆን ዋነኞቹ ጭብጦቹ ከወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጋር የተገናኙ ሆነው ተገኝተዋል። ሰኔ 17 ቀን 2017 ዓ.ም በሰቲት ሁመራ ከተማ በአቶ ጌታቸው ረዳ የሚመራው የትግራይ ክልላዊ ጊዜያዊ አስተዳደር ከፍተኛ ልዑካንና በአማራ ፖለቲከኞች መካከል በወልቃይት ጠገዴ ሰቲት ሁመራ ዞን መካከል ከፍተኛ ደረጃ ያለው ስብሰባ ተካሂዷል። ስብሰባው ትኩረት ያደረገበት የተፈናቀሉ የትግራይ ተወላጆችን መመለስ አንዱና ዋነኛው ሲሆን አቶ ጌታቸው ረዳ ከ1 ሚሊዮን በላይ የትግራይ ተወላጆች በወልቃይት ጠገዴ ሰቲት ሁመራ ዞን ካልተመለሱ የህወሓት ጥቃት ሊሰነዘር እንደሚችል ማስጠንቀቃቸው ተዘግቧል። ይህ ቁጥር ግን በአማራ ፖለቲከኞችና በወልቃይት አመራሮች ዘንድ አነጋጋሪ ቁጥር መሆኑ ተዘግቧል። የወልቃይት ዞን አመራሮች በበኩላቸው በሰጡት ምላሽ 1 ሚሊዮን የትግራይ ተወላጆች እንዲሰፍሩ የቀረበው አሃዝ ውድቅ አድርገዋል። አስተዳድሩ የሰባተኛውን ሀገራዊ ህዝብ ቆጠራ በመጥቀስ የወልቃይት አጠቃላይ ህዝብ 350 ሺህ አካባቢ እንደነበርና አሁን ላይ ያለው ግምት ወደ 450 ሺህ እንደሆነ ገልጿል። 1 ሚሊዮን ተፈናቃይ ትግራዋዮች የሚለው አሃዝ ትክክል ሊሆን እንደማይችልና ይህ አሃዝ ለትግራይ ታጣቂዎችን የቀድሞ ሰፋሪዎች በማስመሰል እንደገና ለማቋቋም እንደ ሰበብ እየተጠቀሙበት እንደሆነም ክስ አቅርቧል። ከሁሉም በፊት ደግሞ ወልቃይቶች አማራዊ ማንነታቸው እንዲመለስላቸው እንደሚፈልጉ ሲናገሩ በግልጽ ተደምጠዋል። የወልቃይት ባለስልጣናት ከህወሓት ጋር ግንኙነት የሌላቸውና የአካባቢው አማራ ህዝብ ላይ ዘር ማጥፋት በሚሉት ድርጊት ያልተሳተፉ የቀድሞ ሰፋሪዎች ወዲያውኑ መመለስ እንደሚችሉ ገልጸዋል። ነገር ግን ማንኛውም መመለሻ በአካባቢው የአማራ ማንነት ሙሉ በሙሉ እውቅና ላይ የተመሰረተ መሆን እንዳለበት አጽንኦት ሰጥተዋል። በአጭሩ አቶ ጌታቸው ረዳ በሁመራ ባደረጉት ጉብኝት ወቅት ዋነኛው አጀንዳ በወልቃይት ጉዳይ ላይ የተፈናቀሉ የትግራይ ተወላጆችን የመመለስ ጥያቄ ሲሆን ይህ ጉዳይ በአካባቢው አስተዳደርና በአቶ ጌታቸው ረዳ መካከል የሀሳብ ልዩነት እንዳለም ያሳያል። በአካባቢው የተነሳውን የግጭት ዳራ ለመቃኘት ያክል እንደ አውሮፓውያኑ የዘመን ቀመር በ1991 ዓ.ም የኢህአዴግ ኃይሎች የደርግን መንግስት ከስልጣን ካስወገዱ በኋላ በኢትዮጵያ የሽግግር መንግስት ተመሰረተም። ይህ የሽግግር መንግስት በተለያዩ የብሔር ብሔረሰቦች ወይም ድርጅቶች ጥምረት የተመሰረተ ሲሆን ዋነኞቹ የኢህአዴግ አካላት የሆኑት ህወሓት፣ የትግራይ ህዝቦች ነጻ አውጪ ግንባርና ኢህዴን ወይም ብአዴን ብሔረ አማራ ዴሞክራሲ ንቅናቄ ሲሆኑ ኢህዴን በኋላ ላይ ብአዴን የአማራ ብሔራዊ ዴሞክራሲ ንቅናቄ በመባል የሚታወቀው የፓርቲ ስብስብ ሆኖ የአማራ ክልልን ይወክል ነበር። በዚያን ወቅት የነበሩ የአማራና የትግራይ ቁልፍ ባለስልጣናትና ድርጅቶች የሚከተሉት ነበሩ። የትግራይ ባለስልጣናት በህወሓት በኩል በ1991 ዓ.ም የኢትዮጵያ ሽግግር መንግስት ሲመሰረት ህወሓት የኢህአዴግ ዋነኛ አባል በመሆን ቁልፍ የሆኑ የመንግስት ቦታዎችን ይዞ ነበር። አቶ መለስ ዜናዊ የህወሓት ሊቀመንበርና የኢህአዴግ መሪ በመሆን በሽግግር መንግስቱ ወቅት የኢትዮጵያን ጊዜ ፕሬዝዳንት ሆነው አገልግለዋል። ለዘመናት የኢትዮጵያ የፖለቲካ መሪ ሆነው ቆይተዋል። አባይ ፀሐዬ በህወሓት ውስጥ ትልቅ ሚና የነበራቸውና በኋላም የተለያዩ የመንግስት የስራ ቦታዎችን የያዙ ናቸው። ስብሃት ነጋ የህወሓት መስራች አባል አንዱና የድርጅቱ ርዕዮተ ዓለም አራማጅ ሲሆኑ በዚያን ወቅትም ትልቅ ተጽዕኖ የነበራቸው ግለሰብ ናቸው። አቶ ስዬ አብርሃ በበኩላቸው በዚያን ወቅት የህወሓት ታጋይና የኢህአዴግ ወታደራዊ አዛዥ የነበሩ ሲሆን በኋላም የተለያዩ የመንግስት የስራ ቦታዎችን ይዘዋል። የአማራ ባለስልጣናት በብአዴን በኩል አቶ ታምራት ላይኔ የኢህዴን ወይም ብአዴን ሊቀመንበር የነበሩ ሲሆን በ1991 ዓ.ም ከተመሰረተው የሽግግር መንግስት ጠቅላይ ሚኒስትር ሆነው አገልግለዋል። በተመሳሳይ መልኩ አቶ አዲሱ ለገሰ የዚያን ወቅት የኢህዴን ወይም ብአዴን ቁልፍ አመራር አባል የነበሩ ሲሆን በኋላም የአማራ ክልል ርዕሰ መስተዳድር ሆነው አገልግለዋል። አቶ ህላዊ የትብረክ የኢህዴን ወይም ብአዴን አመራር አባል የነበሩ ሲሆን በኋላም በተለያዩ የመንግስት ዘርፎች ሰርተዋል። እነዚህ ባለስልጣናት በዚያን ወቅት የኢትዮጵያን የፖለቲካ ምህዳር በዋናነት የመሩ ሲሆን የወልቃይትና ሌሎች የወሰንና የማንነት ጉዳዮች በተነሱበት ወቅት ቁልፍ ውሳኔ ሰጭነት ሚና የነበራቸው እነዚህ ባለስልጣናት በዚያን ወቅት የኢትዮጵያን የፖለቲካ ምህዳር በዋናነት የመሩ ሲሆን የወልቃይትና ሌሎች የወሰንና የማንነት ጉዳዮች በተነሱበት ወቅት ቁልፍ ውሳኔ ሰጭነት ሚና ነበራቸው። የወልቃይት ወደ ትግራይ መካለልም በዚሁ የሽግግር ወቅት የተከናወነ ሲሆን ለዚህ ውሳኔም በወቅቱ የነበሩ የኢህአዴግ አመራሮች በተለይም የህወሓት አመራሮች ዋነኞቹ ተዋናዮች ነበሩ። በትግራይ ጦርነቱ ወቅት በወልቃይት ላይ የደረሰው ጉዳት ሰፊና ሁለገብ ነው። አካባቢው ከጦርነቱ በፊትም ሆነ ከጦርነቱ ወቅት የማንነትና የወሰን ውዝግብ ማዕከል የነበረ በመሆኑ ጉዳቱ ከሌሎች የአማራና የትግራይ ክልል አካባቢዎች ሊለይ በሚችል መልኩ የተወሳሰበ ነው።
ፕሪቶሪያ ላይ በሰላም ስምምነት የተቋጨው ጦርነት ካደረሳቸው ጉዳቶች መካከል ሰብአዊ ቀውስና የሰብአዊ መብት ጥሰቶች በቀዳሚነት ይጠቀሳሉ። የጅምላ ግድያዎችም ተፈጽመዋል። በጦርነቱ ወቅት በወልቃይት አካባቢ በተለይም በማይካድራ ከፍተኛ የጅምላ ግድያዎች ተፈጽመዋል። በማይካድራ ህዳር 2013 ዓ.ም በተፈጸመው ጭፍጨፋ በመቶዎች የሚቆጠሩ ሰላማዊ ሰዎች አብዛኛውን ጊዜ አማሮች የሆኑ ፍጹም ሰላማዊ ሰዎች መገደላቸውን የአምነስቲ ኢንተርናሽናልና የሰብአዊ መብቶች ኮሚሽን ዘገባዎች ያመላክታሉ። በዚህም በተጨማሪም በሌሎች አካባቢዎች በተመሳሳይ ጥቃቶች እንደደረሱ ተዘግቧል። በተለይም መፈናቀሉ ዘግናኝ እንደነበር የሚዘነጋ አይደለም። በጦርነቱ ሳቢያ ከፍተኛ ቁጥር ያላቸው ነዋሪዎች ከወልቃይት አካባቢ ተፈናቅለዋል። ከዚህ ቀደም የትግራይ ክልል አስተዳደር በነበረበት ወቅት የተፈናቀሉ አማራዎች ወደ ስፍራው ሲመለሱ በትግራይ ኃይሎች ይፈጸሙ ነበር በሚባሉ ጥቃቶችም የትግራይ ተወላጆች ተፈናቅለዋል። ይህም ሁለቱንም ወገኖች የጎዳ የሰብአዊ ቀውስ ሆኖ ተመዝግቦ አልፏል። ሌላው በአካባቢው ከደረሰው ሰብአዊ ጉዳት መካከል ጾታዊ ጥቃት አንዱና ዋነኛው ነው። የጦርነት ቀጠና በነበረበት ወልቃይትን ጨምሮ በጠቅላላው የትግራይ ጦርነቱ ወቅት በሴቶችና ህጻናት ላይ ጾታዊ ጥቃቶች እንደደረሱ የተለያዩ ዓለም አቀፍ ድርጅቶች ዘግበዋል። ረሃብና የምግብ እጥረት፣ በጦርነቱ ምክንያት የእርሻ ስራ መስተጓጎል፣ ምርቶች መውደም፣ መዘረፍና የእርዳታ አቅርቦት መስተጓጎል በአካባቢው የምግብ ዋስትና እጦት እንዲባባስ አድርጓል። የመሰረተ ልማት ውድመት፣ ሆስፒታሎች፣ ትምህርት ቤቶች፣ መንገዶች፣ የውሃ አቅርቦቶች፣ ሌሎች ስርዓቶችና የቴሌኮሙኒኬሽን መስመሮች በጦርነቱ ክፉኛ ተጎድተዋል ወይም ሙሉ በሙሉ ወድመዋል። ይህ የመሰረተ ልማት ውድመት በአካባቢው የነበረውን ማህበራዊና ኢኮኖሚያዊ እንቅስቃሴ ክፉኛ ጎድቶታል። የወልቃይት አካባቢ ለግብርና ምርታማነቱ የታወቀ ነው። በጦርነቱ ወቅት የእርሻ መሬቶች ተጎድተዋል፣ ምርቶች ወድመዋል ወይም ተዘርፈዋል። ፋብሪካዎችና ሌሎች የንግድ ተቋማትም ወድመዋል ወይም ውድመት ደርሶባቸዋል። የንግድ እንቅስቃሴ መስተጓጎል፣ በጦርነቱ ምክንያት የንግድ እንቅስቃሴ ሙሉ በሙሉ የተቋረጠበት ጊዜ የነበረ ሲሆን ይህ ደግሞ በህዝቡ የኑሮ ሁኔታ ላይ ከፍተኛ አሉታዊ ተጽዕኖ አሳድሯል። የማንነት ጥያቄ፣ ወልቃይት ማንነቱ አማራ እንደሆነ የሚጠይቅ ህዝብ ያለበት አካባቢ በመሆኑ በጦርነቱ ወቅት በአማራ ክልል ኃይሎች ከተያዘ በኋላ የአማራ ክልል አስተዳደር ስር ወድቋል። ይህ ሁኔታ ህወሓት ከአካባቢው የትግራይ አካል ነው የሚል አቋም ያለው በመሆኑ ለወደፊቱም የውዝግብ መንስኤ ሆኖ የመቀጠል እድል አለው። ሌላው አካባቢው ካስተናገደው ሁከት መካከል የህግና ስርዓት መዛባት ይጠቀሳል። በጦርነቱ ወቅት የህግና ስርዓት ሙሉ በሙሉ ተዛብቶ የነበረ ሲሆን የፍትህ ተቋማት አገልግሎት መስጠት አቁመዋል። በአጠቃላይ በትግራይ ጦርነቱ ወቅት በወልቃይት አካባቢ የደረሰው ጉዳት ከባድ የሰብአዊ ቀውስ፣ የንብረት ውድመትና የኢኮኖሚ ሽባነት ያስከተለ ሲሆን ይህም የአካባቢው ህዝብ የረጅም ጊዜ ሲቃይ ውስጥ እንዲገባ አድርጎታል። የፕሪቶሪያው የሰላም ስምምነት የጉዳዩን ዘላቂ መፍትሄ በውይይት እንዲያገኝ ቢመክርም የተፈጠሩት ጠባሳዎችና ውዝግቦች በቀላሉ የሚፈቱ አይደሉም። ወልቃይት የማን ነው የሚለው ጥያቄ በጣም ውስብስብና አከራካሪ ሲሆን በኢትዮጵያ ውስጥ ካሉት ትልልቅ የማንነትና የወሰን ውዝግቦች አንዱ ነው። ይህ ጥያቄ የፖለቲካ ታሪክ፣ ህጋዊነት፣ ህዝባዊ ገጽታዎች ያሉት በመሆኑ አንድ ወጥ መልስ መስጠት አስቸጋሪ ያደርገዋል። ሁለቱም የአማራና የትግራይ ክልሎች የወልቃይት ባለቤትነት ጥያቄ ያቀርባሉ። ታሪካዊ ዳራው ግን ያን አያሳይም። የአማራ ክልል አቋም የተመለከትነው እንደሆነ የአማራ ክልል ወልቃይትን የራሱ አካል እንደሆነች የሚከራከረው በዋናነት በሚከተሉት ምክንያቶች ነው። አንደኛው ታሪክ ይዞታው ሲሆን የወልቃይት ጠገዴ ሰቲት ሁመራ አካባቢ ከ1983 ዓ.ም በፊት የጎንደር ጠቅላይ ግዛት አሁን የአማራ ክልል አካል ሆኖ በታሪክ ሲተዳደር ቆይቷል። ይህ በታሪካዊ ሰነዶችና በካርታዎች የተደገፈ ነው። የህዝብ ማንነት በአካባቢው የሚኖረው አብዛኛው ህዝብ ራሱን በአማራ ማንነት የሚገልጽ ሲሆን የአማራን ቋንቋ፣ ባህልና ልማድ ይከተላል። የማንነት ጥያቄ አንሺዎች ራሳቸውን እንደ አማራ በመቁጠር በአማራ ክልል ስር መተዳደር እንደሚፈልጉም በተደጋጋሚ ገልጸዋል። ኢህአዴግ ስልጣን ከያዘ በኋላ በ1983 ዓ.ም ወልቃይትን ከጎንደር ለይቶ ወደ ትግራይ ክልል ማካተቱ ህዝቡን ሳይጠይቅ በኃይል የተደረገ አስተዳደራዊ ለውጥ ነው ብለው የሚያምኑትም ቀላል አይደሉም። በተመሳሳይ መልኩ የትግራይ ክልልን ፖለቲካዊ አቋም የተመለከትነው እንደሆነ ወልቃይትን የራሱ አካል እንደሆነች ይከራከራል። ይህም በዋነኛነት በሚከተሉት ምክንያቶች ላይ የተመሰረተ ነው። ምዕራባዊ ትግራይ የትግራይ ክልል አመራሮች ወልቃይትን ምዕራባዊ ትግራይ በማለት ሲገልጹት ቆይተዋል። ይህንን የሚያደርጉት በታሪካዊ ትስስርና በአንዳንድ የአካባቢው የህዝብ ስብጥር ላይ በመመስረት ነው። የፌዴራል ስርዓቱ ውሳኔ በ1983 ዓ.ም በተዋቀረው የፌዴራል ስርዓትና የክልሎች ወሰን ማካለል ወቅት የወልቃይት አካባቢ የትግራይ ክልል አካል እንዲሆን በህጋዊ መንገድ በህወሓት ቁጥጥር ስር በነበረው መንግስት ተወስኗል። ከቅርብ ጊዜ ወዲህ ትግራይ ክልል የወልቃይትን አካባቢ ከአማራ ክልል ኃይሎች መረከቡ በራሱ ክልል ላይ የጸጥታ ስጋት እንደሚፈጥር ይገልጻል። አሁን ላይ በቅርቡ በተደረገው የትግራይ ጦርነት ወቅት የአማራ ክልል ኃይሎች የወልቃይትን አካባቢ በመቆጣጠር በአማራ ክልል ስር እንዲተዳደር አድርገዋል። ሆኖም በፕሪቶሪያ በተደረሰው የሰላም ስምምነት መሰረት የወልቃይት ራያና ሌሎች አካባቢዎች እጣ ፈንታ በውይይትና በህዝበ ውሳኔ ሊወሰን እንደሚችልም ተጠቁሟል። ይህ ማለት ጉዳዩ አሁንም የመጨረሻ እልባት አላገኘም እንደማለት ነው። በአጭሩ ወልቃይት የማን ነው የሚለው ጥያቄ በሁለቱ ክልሎች መካከል ትልቅ የፖለቲካና የማንነት ውዝግብ ነው። የመጨረሻው ውሳኔ በሰላማዊ ውይይት በህግ አግባብና
በህዝቡ ፍላጎት ላይ ተመስርቶ መፈታት ያለበት ጉዳይ መሆኑን የሚናገሩትም በርካቶች ናቸው። የወልቃይትን ህዝብ ዕጣ ፈንታ በተመለከተ ደግሞ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የወልቃይት ህዝብ የራሱን ዕጣ ፈንታ እንዲወስን ዲሞክራሲያዊ ዕድል ማግኘት አለበት የሚል እምነት አላቸው። የህዝብ የራሱን ዕጣ ፈንታ እንዲወስን ዲሞክራሲያዊ ዕድል እንዲያገኝ ማድረግ ከቻልን ብቻ ነው መፍትሄ የሚመጣው በማለት የህዝቡን ውሳኔ የማክበር አስፈላጊነት ማጉላታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ ወልቃይትን ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለት ህዝቦች ድልድይ የሆነ ህዝብ ነው በማለት ይገልጻሉ። ይህ ህዝብ ሁለቱንም ቋንቋ የሚናገር የተጋባና የተዋለደ በመሆኑ በሁለቱ ህዝቦች መካከል የሰላም ድልድይ መሆን አለበት ብለዋል። ወልቃይት በአመዛኙ ሰሊጥ የሚያመርት ለምና ለምለም መሬት ያለበት አካባቢ ነው። ይሁን እንጂ ወልቃይትን ብቻ ለይቶ በአመት ምን ያህል ሰሊጥ እንደሚያመርት የሚያሳይ የተለየና ወቅታዊ መረጃ ማግኘት አስቸጋሪ ነው። አብዛኞቹ የስታቲስቲክስ መረጃዎች የሚቀርቡት በአገር አቀፍ ወይም በክልል ደረጃ ያለውን ነው። ከዚህ ቀደም የኢትዮጵያ የሰሊጥ ምርት ትልቁ ድርሻ የሚገኘው ከወልቃይት ጠገዴና ሴት ሁመራ አካባቢዎች እንደሆነ ይታወቃል። ለምሳሌ የኢትዮጵያ ጥራጥሬ የቅባት እህሎችና ቅመማ ቅመም አዘጋጅቶ ላኪዎች ማህበር ፕሬዝዳንት አቶ ኤዳው አብዲ በቅርቡ እንዳስታወሱት ከ10 ዓመታት በፊት የሁመራ ሰሊጥ በ400,000 ሜትሪክ ቶን ያህል ይመረት እንደነበር ተናግረዋል። ይህ የሚያሳየው የወልቃይት አካባቢ ሰሊጥ ምርት አቅም እጅግ ከፍተኛ መሆኑን ነው። በአሁኑ ጊዜ የወልቃይትና ሌሎች ሰሊጥ አምራች አካባቢዎች የደህንነት ችግሮችና አስተዳደር መዋዠቅ በምርት ላይ ተጽዕኖ ሊያሳድሩ እንደሚችሉ መገመት ይቻላል። ሆኖም አካባቢው ለሰሊጥ ምርት ያለውን ታሪካዊ ለምነትና እምቅ አቅም እንደያዘ ነው። በአጠቃላይ ኢትዮጵያ በአመት ከ250,000 እስከ 300,000 ሜትሪክ ቶን ሰሊጥ የምታመርት ሲሆን ወልቃይት ለዚህ ድርሻው ትልቅ አስተዋጽኦ ያበረክታል። ለዛሬ በዚያ በቃን። ጤና ይስጥልን።